የጠየኩት ጥያቄ አጭር ጥያቄ ነው። ምናልባት መልስ ካለ የዲን ወታደር አንተ ምናልባት መልስ ካለ እስኪ ስጠኝ። አልይ ረዲየላሁ ዐንሁ ካነ አላህ ወላ መካን ወሁወ ልዓን አላማ አለይህ ካን ብሏል። በሰነድ መልስልኝ የዲን ወታደር። አቡ መንሱር አልባግዳዲ ያስቀምጠው ኪታባቸው ግባ እናየው። ሰነዱን እስኪ አንዴ ንገረኝ። 333 ላይ ግባ እናየው። ሰነዱን ንገረኝ እስኪ አንዴ ግባና 333 ላይ ያው እኮ ሰነዱን አንዴ ንገረኝና በእሳቸው መሀል የነበረውን ከማን ያስተላልፈው ይሄን ኸበር? ሰነዱ አቡ መንሱር ጠይቃቸው። አላህን ፍራ ተው። ለምን አንተ ዓሊም ላይ ለምን ታሾፋለህ? ሙሪድ አንድ ጊዜ ቆይ አንተ እንትን አትበል። ቆይ አንተ ለምን መሀል ትገባለህ? የዲን ወታደር ለምን በዓሊም የምታሾፈው? ቆይ ፖለቲካ አይደለም። እሳቸውን ሄደህ ጠይቅ ማለት ይሄ እኮ ማሾፍ ነው። እሳቸው ላይ እኮ ጠይብ። አሁን እኔ ችግር የለም እኔ ቆይ 394 ላይ የተወለዱ 84 94 የተወለዱ ትልቅ ዓሊም ናቸው። አህለ ሱና ወልጀማ ኢጅማዕን የሰበሰቡ አላሁ ተዓላ ቦታ አቅጣጫ እንደማያስፈልገው የተናገሩ ዓሊም ናቸው። እናንተ ደግሞ ለምን ታዲያ እንደዚህ አይነት ሰው ላይ ነው? ኦኬ እንደዛ ከሆነ እንደዚህ አይነት ሰው ላይ የምታሾፈው ታዲያ ሄደህ ጠይቃቸው የምትለኝ? መሻሾፍኩኝ ግድ የለም። እሺ አሁን ሰነዱን ንገረኝ። እሺ ባረከላሁ ፊክ። ሰነዱን ንገረኝና ሄጄ ሊያው። ባረከላሁ ፊክ። ህሪና 333 ላይ ተለለን የውሽጣም እሺ ክፈትልኝ አንዴ ሰነዱን ሊያው። طيب ጀዛከላህ። በቃ ሊጥመኝ ቀልቢ ክፈተውና ይሻላል። ሊያው ሰነዱን ኪታባቸውን ክፈትልኝ። ህሪና ያው ክፈትልኝ ኪታባቸውን ክፈትልኝና ሊያው። ሁሌ የምትናገራት ቃል ናት እቺ። አልይ ረዲየላሁ ዐንሁ ካነ አላህ ወላ መካን ወሁወ ልዓን አላማ አለይህ ካን ብሏል ትላላችሁ። አላህ ነበረ ቦታም ሳይኖር አሁንም ያለው እዛ ነው ትላላችሁ። መረጃውን ክፈትና አሳየኝ። ክፈተውና አሳየኝ። የኢማሙ አልይ የኢማሙ ማሊክ ንግግር አልስቲዋኡ ማሉ የሚለውን ሰነድ ታመጣለህ? አመጣልሃለሁ። መጀመሪያ ግን አንተ መልስልኝ ይሄንን። ከዚህ በፊትም አምጥቼልሃለሁ፣ አሁንም አመጣልሃለሁ። ከዚህ በፊትም ሐናን ቤት አምጥቼልሃለሁ፣ አሁንም አመጣልሃለሁ። አሁን ክፈትልኝ። ኧረ ወላሂ አላመጣም። طيب እሺ መልስልኝ፣ ችግር የለም መልስልኝ። በዚህ ኩላ ሰው ፊት የምነግርህ ማለት ነው። ወላሂ መልስልኝ፣ የጠየቅኩህን መልስልኝ። አልስቲዋኡ ማሉ ብላችሁ የምትዋሹባቸውን የጠየቅኩህን መልስልኝ። የዲን ወታደር አሁን እየጠበቁህ ነው። ይሄ ሁሉ ሰው እየጠበቀህ ነው፣ እኔም እየጠበቅኩህ ነው። ሰነዱን ንገረኝ። ባረከላሁ ፊክ። ወይ ክፈትልኝ ሰነዱን። ሰነዱን ነው እሱንማ አውቀዋለሁ እኔ አውቀዋለሁ። ኪታቡም አለኝ እኮ አውቀዋለሁ። ግን ሰነዱን የፈለኩት አቡ መስዑድ አንዴ እኔ ልጨርስና ታወራላችሁ። ጥያቄ ፖለቲካ ነው እንዴ? ጥያቄ መጠየቅ ፖለቲካ ነው እንዴ? በቃ አድምጠኝ። አሁን ቆይ ባረከላሁ ቆይ ጥያቄ መጠየቅ ፖለቲካ ነው እንዴ? ቆይ ከዲን ወታደር ጋር እያወራሁ ነው። ለማል ትገባላችሁ። ከሱ ጋር ጥሩ እየተወያየን ነው። በቃ ሄደህ ኪታቡ ነው ያለኝ። ኪታቡ ነው ያለኝ። ኪታቡ አለ በእጄ። ቆይ ኪታቡ በእጄ አለ። ሰነዱን ንገረኝ ነው እያልኩ ያለሁት። መሀል ለምን ትገባለህ አንተ? ቀጥል፣ አውራ፣ ችግር የለም አውራ። በቃ እሺ ቀጥል። አንተ ልትሰጠኝ ነው መረጃውን? እሺ የላ ሰነዱን ንገረኝ። አዳታ አንተ ከረስ እየወጣህ ነው። እኔም ከረስ ልውጣና አንድ ጥያቄ ልጠይቅህ። ላ መጀመሪያ መልስልኝ። ጥያቄ በጥያቄ አይመለስም። የጠየቅኩ መልስና ትጠይቃለህ። ችግር የለም። እንዴ ሰው ያማል። አንተ መጀመሪያ ጠየቅን እኮ ከዚህ ርዕስ አትውጣ። አስወጥኝ። አያችሁ፣ አስወጥኝ። የአልይ ንግግር መረጃ አምጡ ሲባሉ የአልይን ንግግር መረጃ አምጡ ሲባሉ ተመልከቱ፣ መረጃ የላቸው። ዝም ብለው በውሸት ነው። ሰነዱን አምጡ ሲባሉ ማሾፍና ውሸት ነው። አያችሁ፣ መጨረሻ ላይ ደግሞ እንደዚህ ማስወጣት እና ይህ አልይ ተናገረ ብለው የሚናገሩት ንግግር ውሸት መሆኑን ኢንሻአላህ ባረከላሁ ፊኩም ታውቁ ዘንድ ነው። እሺ ውሸት መሆኑን ታውቁ ዘንድ ነው። አልይ እንደዚህ አላሉም በሰነድ። አልፈርቁ በይነ አልፈረቅ የተሰኘ አቡ መንሱር አልባግዳዲ እንደዛ ብለዋል ይላሉ። ጠይባው አቡ መንሱር አልባግዳዲ ተመልከቱ። አልይ የሞተው 40ኛ ዓመተ ሂጅራ ላይ ነው። አልይ የሞተው ስንተኛ ነው? 40ኛ ዓመተ ሂጅራ ላይ። አቡ መንሱር አልባግዳዲ የሞቱት 429ኛ ዓመተ ሂጅራ። በመሃላቸው ወደ 300 ምናምን ዓመት አለ። ተመልከቱ። በመሃል ግን አንድ ሰነድ የለውም። ሰነዱን ግን አምጡ ሲባሉ እንደዚህ እንዳያችሁት ነው። አላህ ሱብሓነሁ ወተዓላ ከአህባሽ ወሸር አላህ ይጠብቀን። ውሸት ነው አያችሁ፣ ቅጥፈት እንጂ
ምንም ሰነድ ያለው መረጃ አያወሩም። ባረከላሁ እንድታውቁ ብዬ ነው።